እሷም ልክ እንዳንቺ የራሷ የምትለው እውነት አላት። እና ታዲያ ማናችንን እውነት አምነህ ተቀበልክ? መቼም ሁለታችንም ልክ ልንሆን አንችልም አይደል እንዴ? አላውቅም ሀብል፣ እኔ እንጃ። ብቻ ጠንካራ ጠበቃ ተቀጥሮልሻል። ለመሆኑ ማነው ጠበቃ ያቆመልኝ? ጋሼ ናቸው አይደል? አዎ አባዬ ነው የራሱ የግል ጠበቃ ይቀጥራልሽ። የገዛ አባት ጠበቃ ቆሙልኝ። አንተስ ዝራ? እኔ ለምንጠይቅሽ ጥያቄ እንኳን ቀጥተኛና እውነተኛ መልስ የለሽ። ቆይ ግን ወንድሜ ምን ሆናል እንዴ? መርማሪው በስነ ስርዓት መርምሮ ነገሮችን አጣርቶ ነፃ ነሽ ብሎ እኮ ፈቶታል አይደል እንዴ? ቆይ አንተ ለምንድን ነው እዚህ ቤት ዳኛ የምትሆነው? ስለኔ ያለ ፍቅር በጥላት ምን ነው? ተሳኛ ሰው አንተ ነበር። ሆስፒታል ውስጥ ጥላኝ የጠፋች ቀን እንቁቀን። ኧረ እባክሽ አሁንም ለዚህ ወጥ አድርጊ። አንቺ እኮ የተሰጠሽ የቅንጦት ህይወት አልበቃ ብሎሽ ገቢ ያለሽን ክብርና ቤት የተነጠቅሽ ሴት ነሽ። እኔስ እንደምንም ብዬ እዛ ትልቅ ቤት ውስጥ እገባለሁ። ይሄ ነው ቤትሽ? ቆይ እኮ ከወጣልኝ ያባሌ ይሄ የማይረባ ጨዋታሽን አቁም ይሻላል። እባክህ ዝራ ወይም ባትችል እንኳን እንደዚህ አትናገሪ። ውስጥ በትን ያላየኋት እውነተኛ እናት እየናፈቀችኝ ነው። ምን ገጥሟት ይሆን? አዎ ሀብል ማለት ፖሊስ ደግሞ ለምንድን ነው የሚፈልገኝ? ወይዘሮ ማህደርን በምግብ እንደተጠረጠረሽ ከሳችን አጸደ እንዳሰበችው ሁሉ ነገር ተሳክቶላት ሀብልን እስር ቤት ልታስገባት ችላለች። የማህደር ገዳይ ናት በማለትም እንግዲህ ሙሉ አሻራው የእሷ ስለነበረ ቢኒያምም እሷ አስገድዷኝ እንጂ እኔ አልገደልኩም የገደለችው ሀብል ናት በማለት እንግዲህ ቃል በመስጠቱ ፖሊሶችን መጥተው ይኸው ሀብልን እየወሰዷት ይገኛሉ። ሆኖም እንግዲህ አቶ እስክንድር በፍጹም እሷ አታደርግም፣ እሷ እንደዚህ አይነት ልጅ አይደለችም፣ እባክህን መርማሪ አንድ ጊዜ አዳምጠኝ በማለትም ቢለውም ሙሉ ወንጀሉን የሰራችው እሷ ናት፣ አሻራ ሁሉ የተገኘው የእሷ ነው፣ ስለዚህ አሁን በቁጥጥር ስር ውላለች በማለትም እንግዲህ ይዟት ይሄዳል። አቶ እስክንድርም በፍጹም ይዛት አትሄድም፣ እቺ እውነተኛ ልጅ ናት እያለ ቢናገርም እዝራ ግን ዝም ብሎ እየሰማ ነበረ። እዝራ እንግዲህ ወንጀለኛ ናት ብሎ እያያን ነበር። ሀብልም እውነቴን ነው የምላችሁ፣ እኔ ምንም አይነት ወንጀል አልሰራውም፣ እኔ እንደዛ የማደርግ ነገር የለኝም፣ እመኑኝ እባካችሁ እያለች እንግዲህ እዝራንና ጋሼን እየለመነች ብትነግራቸውም እዝራ ለወቅቱ ምንም ነገር አላምንም ነበረ። ሆኖም እንግዲህ አቶ እስክንድርም እንዴት ነው እንደዚህ የምታደርጊው? አንቺ ደግሞ ምን አይነት ሴራ ጠንስሰሽ ነው ንጹሐን ልጅ እስር ቤት ልታስገቢያት የቻልሽው አንቺ ሴትዮ? በማለት እንግዲህ አጸደን እጅግ በጣም ሲቆጣት ነበረ። ወንድሜ አንተ ደግሞ ምን ነክቶሃል? የገዛ ልጅህ ገዳይ አድርገህ ተናገርክ፣ በጆሮ ሰማህ እንጂ ልጅክ ምንም ነገር አላደረገችም። እሷ ስልክ ስላወራች ሰውን ገደለች ማለት አይደለም። እቺ አጭበርባሪና እናቷ አንድ ላይ በመሆን ነው የገደሉት በማለት ትላለች። በፍጹም እቺ ልጅ እንደዛ የምታደርግ ልጅ አይደለችም፣ በጣም ንጹህ ልጅ ናት በማለት ይናገራታል። ወንድሜ አንተ ደግሞ ምን ነክተዋል? እንዴት እንደዚህ ትላለ? መጥፎና አረመኔ ሆና ብታገኛትስ? እሺ ተው፣ ፖሊስ ራሱ መርምሮ ይደርስበት የለ ወይ? አንተ ለምን እንደዚህ እንዳመንካት ብቻ ነው ያልገባኝ ብሎ ይላታል። የአንቺን ሴራ ሰለማቅ ነው አንቺ ሴጣን፣ እሷ በፍጹም እንደዚህማ አታደርግም በማለት እንግዲህ አሁንም መከራከሩን ይቀጥላል። ሆኖም እንግዲህ እሷም እሷ ናት ያደረገችው እያለች ሆኖም ከሄደች በኋላ እዝራን ይጠይቀዋል። እውነት እሷ ያደረገች ይመስልሃል ወይ? እሷ በፍጹም ይህንን ነገር አላደረገችውም። እንዴትስ ነው ይህንን ነገር ያደረገችው ይመስልህ ብሎ ሲለውም አንተ ምን አስጨነቀ እንደዚህ? ልጅህ እንኳን ታስሯ ይሄን ያህል አልተጨነክም። አሁን እሷ ካደረገችው መርምረው ይለቋታል ብሎ ሲልም በፍጹም እሷ አላደረገችም፣ እኔ ነኝ የሚል ደህና ጠበቃ ቀጥሬ ከዚህ ጨለማ አወጣታለሁ፣ ካለ ጥፋቷ ነው እዚህ ነገር ውስጥ የገባችው በማለትም እንግዲህ አቶ እስክንድር መናገሩን ይቀጥላል። እዝራም እንዴት ካለ ጥፋቷ ነው ትላለህ? ካዲያ ልጅ ናት የገደለችው ብለ ነው ብሎ ሲልም በጆሮዬ ሰምቻለሁ ብሎ በማለትም ይመልስለታል። እሱም አይ እራሷ አድርጓ ሊሆን ይችላል፣ አንተ እንደዚህ አትበል፣ እች ልጅ ንጹህ ልጅ ናት በማለት እንግዲህ ይናገረዋል። ሆኖም ያለውን ነገር አይቼ እመጣለሁ በማለት እዝራም ከቤት እንደወጣ
አጸደና እንግዲህ ልጁ ወደ ቤት ከእስር ቤት ተፈተው ይመጣሉ። አባዬ በማለትም ሰላም ሲላት እናንተ ሴጣኖች ከየት ነው የመጣችሁት? አንቺ ሴጣን ከዚህ ሂጂ፣ ከየት ነው የመጣችሁት? በማለትም ይናገራል። አባዬ እኔ ገና ከእስር ቤት ስፈታ እንኳን ደህና መጣሽ እንደማለት እንዴት እንደዚህ ትናገረኛለህ? በማለትም ስትናገርም አጸደም ወንድሜ ምን እየሆንክ ነው ያለኸው? ልጅ ገና ስትፈታ እንደዚህ የምትላት እናንተ ሴጣን ናችሁ። ምን አይነት ሴራ ጠንስሳችሁ ነው እችን ንጹሕ ልጅ እስር ቤት ያስገባችኋት? ልጅቷ ንጹሕ ናት በማለት ይናገራል። ልጅቷ ምንም ንጹሕ አይደለችም። ፖሊስ መርምሮ አይደል እንዴ ይሄው ልጅ ነፃ እንደሆነች ነግሮ የወጣው በማለትም ትናገራለህ። አባቴ አንተ የማታውቀው ነገር አለ ቢኒያም ማለት ብላ ስትልም ውይ እሱን ማተዩ የኔ ቆንጆ እኔ እኮ ቢኒያም ፍቅረኛ እንደሆነ ቅድም ነግሬዋለሁ። እሱን ከሆነ ልትነግሪው የፈለግሽው ብላ ትላታለች። ከዛም በኋላ እንግዲህ እስክንድርን ለማሳመን አባዬ ቢኒያም ማለት እዚህ ከመጣች ጊዜ ጀምሮ ራሱ እየተደበቁ የሚገናኙ ናቸው። ስለዚህ እሷ ናት ወንጀለኛ። እኔ ቢኒያም የሚባለውን ሰው ራሱ አላውቀውም። ከዛን እሷ ካስገደለች በኋላ ነው እንግዲህ እኔ ፈላልጌ የደረስኩበት ብላ ትለዋለች። በፍጹም ይሄንን ነገር አላምንሽም፣ እሷ ይሄንን ነገር አታደርግም ብላ ስትለውም አባቴ እኔ እምልልሃለሁ፣ በፈለግከው ነገር እምልልሃለሁ። የእናቴ አጥም ተነስቶ ይውጋኝ፣ እኔ አልገደልኳትም። እራሷ ናት ከቢኒያም ጋር ሆነው የገደሏት። እሷ ከገደለች በኋላ ቢኒያምን እኔ ነኝ የገደልኩት በልብላው ነው ብሎ ይላታል። እናተ ለምንድን ነው እንደዚህ የምትዋሹት? በመጀመሪያ ቀን ቢኒያም እኔ ራሴ ነኝ የገደልኩት ብሎ እጅ ሰጥቶ ነበረ። ከዛም በኋላ ደግሞ እሷ ናት የገደለችው አለ። እዚህ ጋር ሁለት ቃላት ነው የተናገረው ብሎ ሲሉትም እሷ ናት መጀመሪያ እኔ ነኝ የገደልኩት በል ያለችው እንጂ እሷ እንደገደለች ያውቃል። ለእሷ ብሎ ነው ፍቅረኛዋ ስለሆነ በማለትም ሊያሳምኑት ይሞክራሉ። እንግዲህ አጸደም ሆነ ልጁ በመሃላ ቢምሉለት በፍጹም አላምናችሁም በማለት እንግዲህ በይ ወደ ውስጥ ግቢ በማለትም እውነቱ ይደረስበታል። አንቺ ወደ ውስጥ ግቢ በማለት ወደ ውስጥ እንዲገቡ ያደርጋቸዋል። ሆኖም እንግዲህ ለምን እንደዋሹት እየጨነቀው ይገኛል። ሀብልም እንግዲህ መርማሪው ፊት ቀርቧ ነበር። መርማሪውም እጅግ ፈርተሻል፣ ምን ነው ደህና ነሽ ወይ? ውሃ ይምጣልሽ ብሎ ሲላትም እኔ ምንም የፈራሁትና ምንም የማውቀው ነገር የለም። እንዴት ብቻ ሴራውን እንደዚህ ያደርገው እኔን እስር ቤት ሊያስገቡኝ እንደቻለ ነው እንጂ የገረመኝ ብላ ትለዋለች። እነሱ ምንም ያደረጉት ነገር የለም። ፍቅረኛሽና አንቺ በመተባበር ማደርን እየገደላችኋት፣ ማደርን ከገደልሽ በኋላ ደግሞ እሱ እንደገደለ አድርገሽ አንቺ በነፃነት ትኖሪያለሽ ብሎ ይላታል። ምንድነው ያልከው ብላ ስትልም ቢኒያም ፍቅረኛሽ ነዋ ሁሉንም ነገር የተናገረው አንቺ ከቢኒያም ጋር ግንኙነት እንዳለሽ የመጀመሪያ ፍቅረኛሽ እንደሆነ እያንዳንዱን ነገር ደርሼበታለሁ። ስለዚህ አሁን ቀጥ ብለሽ የምትናገሪውን ነገር ብቻ ተናገሪ ብሎ ይላታል። እሷም እኔ ምንም ነገር ያደረኩት ነገር የለም፣ ቢኒያም የምትለውን ስም ራሱ ዛሬ ነው የሰማሁት። እኔ እስከ ዛሬ ድረስ ምንም አይነት ፍቅረኛም የለኝም። እንኳን ፍቅረኛ ሊኖረኝ የመጀመሪያ በህጋዊ ያገባሁት ባሌ ራሱ ፍቅረኛ ሳይሆነኝ ነው ባል የሆነኝ ብላ ትለዋለች። እሱን ማን ጠየቀሽ? እሱማ ቢኒያም የመጀመሪያ ፍቅረኛሽ እንደሆነ አንቺ ልትክጂ ብታስቢም እኔ ሁሉንም ነገር ደርሽበታለሁ። ስለዚህ ምንም ነገር አታስቢ ብሎ ይላታል። እሷም በመገረም እኔ ምን ነው ታዲያ በሀሳብ ሄድሽ ብሎ ሲላትም እኔ በሀሳብ የሄድኩት በጣም ስለገረሙኝ እንዴት አድርገው ይሄንን ነገር አቀናብረው ሁሉንም ነገር እዚህ አይነት ደረጃ እንዳደረሱ እውነተኛ ገዳዮች ስለ እውነተኛ ገዳዮቹ ነው የማወራ ትለዋለች። እውነተኛ ገዳዮቹ እነማን ናቸው ብሎ ሲላትም እንግዲህ አጸደና ማን ነበረች እቺ የእስክንድር ልጅ የታሰረችዋ ስሟ ጠፋብኝ እና ሁለቱ እንደዛ ያደረጉት ብላ ትላለች። አንቺ ምን ነክቶሻል? ቀኝ እጅሽ እኮ አሻራ
በምርመራ ተረጋግጦ ተገኝቷል። ስለዚህ የቢላው ላይ ያለው አሻራ ያንቺ ነው ብሎ ይላታል። ቢላው ላይ ያለው አሻራ አዎ የኔ ነው፣ ግን ኩሽናው ውስጥ ምግብ ስለምሰራ ያንን አሻራ ደብቀው ወስደውት ያንን ቢላ ከወሰዱት በኋላ በእኔ እንዲሆን አደረጉ እንጂ እኔ ምንም አይነት ወንጀል አላጠፋውም በማለትም ትናገራለች። ሆኖም እንግዲህ እንደዛ ከተናገረችም በኋላ ምንድነው እሱ ይሄ ነገር እንዴትስ እንደዚህ ይሆናል በማለት እንግዲህ ንግግሯን ትቀጥላለች። ሆኖም አሁን አንቺ ፍቅረኛሽን ልትክጁ ነው ወይ? ስለዚህ ስለ ፍቅረኛሽ ባልሽ ያውቃል ወይ ብሎ ሲላትም እኔ በፍጹም ፍቅረኛ የለኝም፣ ቢኒያም የምትለውን ልጅ በፍጹም አላቅም ብትለውም አሁን እስኪጣራ ድረስ ደግሞ በደንብ ተጣርቶ ነው እዚህ እስር ቤት የመጣሽው፣ አሁን ወደ ማረፊያ ቤት ትሄጃለሽ ብሎ እንግዲህ ጨለማ ክፍል ውስጥ ያስገባታል። እሷንም እንግዲህ ጨለማ ክፍል ውስጥ አስገብቷት እሷም እጅግ እያዘነች በምን ቀን ነው እዚህ ቤተሰብ ውስጥ መጥቼ ይሄ ሁሉ ፈተና እየበዛብኝ እያለች ትገኛለች። ምንንም እንግዲህ ጎዳና ላይ ወጥቷ ትገኛለች። እንግዲህ ከዛ ከወጣች በኋላ ወደ መጀመሪያ ህይወቴ ገብቻለሁ ማረፊያችንንም የለም እያለቻት ነበር በባለፈው ላይ። እንግዲህ ዛሬ ላይ ደግሞ ክፍሏ የሆነ በመዳበሪያ የተጋረደ ቤት የሚመስለው ውስጥ ቁጭ ብላ እየበላች እያለ አጸደ ትመጣለች። አጸደም እንግዲህ እንዳያቿት እያሾፈችባትና እየቀለደችባት ነበር። እዚህ ይሄ እንደዚህ አይነት ህይወት ነበረ፣ ወደ መጀመሪያሽ ህይወት ተመለሽ ብላ እያስካካችና እያናደደቻት ነበር። ሆኖም እንግዲህ ምን አባሽ እያልሽ ነው ያለሽው? አሁን ወደዛ ቤት መመለሴ የማይቀር ነገር ነው ብላ ትላታለች። እሷም እያሾፈችና እየሳቀችባት መቼም ወደዛ ቤት አትመለሻትም፣ ምን ታደርጊ ነው የምትመለሽው ብላ ትላታለች። አሁን ለምን እዚህ ቤቴ እንደመጣሽ ልትነግሪኝ ትችያለሽ? ይሄ ደግሞ ቤት ነው እንዴ እያለች እንግዲህ እየቀለደችባት፣ በዛው መካከል እሷ ትጎርሳለች። በምትጎርስበትም ሰዓት ውይ እኔ ምልሽ እኔ እኮ ትልልቅ ሆቴል ሲሄድና ምግብ ስበላ ምግቡን በልቼ ከጨረስኩ በኋላ ወይን ስቲኪኒ ወይን ደግሞ ሶፍት ጠቅልዬ ምግቡ ላይ አደርጋለሁ። ስለዚህ እንደዚህ ስትጎርሺ ምናልባት ስቲኪኒው ወይም ደግሞ ሶፍቱን እንዳትጩ ብዬ ነው ተረጋግተሽ ቢ እያልኩሽ ያለሁት ብላ ትላታለች። በዚህንም ሰዓት እጅግ በጣም ትናደድና ስሜታዊ በመሆን እሷ ዛጋ አፏን እየከፈተች ባለችበት ከግድግዳው ጋር አንድ ላይ ታጣብቃትና ያንን ለሷ እየተጠየፈችና እያወራቻት የነበረችውን አፏ ውስጥ ትከትላትና በይ ቀጥ ብለሽ ቢ ብላ ትላታለች። እኔ በፍጹም አልበላም ብላ ብትላትም ቀጥ ብለሽ መብላት አለብሽ እያለቻት እንግዲህ በግድ አስገድዳ እያበላቻት ነበረ። ሆኖም እንግዲህ በግድ አስገድዳ እያበላቻት በነበረችበትም ሰዓት እሷም እንግዲህ ከበላች በኋላ በይ ቀጥ በይና ውጪ፣ እዚህ ሰፈር እደርሳለሁ ወይን እዚህ ጋር እደርሳለሁ ብለሽ ካሰብሽ እኮቴሽን እንዳላሳጥርብሽ ብላ ትላታለች። እሷም እንግዲህ እሺ በማለት ሄዷለች። ሆኖም እንግዲህ ልጄን ግን ምን አጥፍታ ነው ይሄን ያህል በምን አይነት ሴራ ነው ሴራችሁን ጠንስሳችሁ እስር ቤት እየወረወራችኋት? እኔም ደግሞ እዛ ቤት ተመልሼ እመጣለሁ እሰራላችኋለሁ እያለች ትገኛለች። እንግዲህ ልጄ እያለች ማውራት ጀምራለች ማለት ነው። አሁንም እዛ ቤት የመመለስ ነገር ሀሳቧን አሁንም አልቀየረችም። እዝራም እንግዲህ አባትየውን ሲጠይቅ ነበረ ምን ላይ እንደደረሰች ምንንን አይታ ታውቃለህ ወይስ ጠይቀ ብለው ሲለው እቺን ካዲ ለምንድን ነው የምጠይቃት? እቺ ካዲ ለእኔ ምን ታደርግልኛለች? ንብረቴን ፈልጓ መጣች። ካን ወዲህ አይኗን ላያት አልፈልግም ብሎ ይለዋል። እንዴ የሀብል እናት እኮ ናት በማለትም ሲመልስለት እሱም ተናዶ ያየዋል። ይቅርታ አድርግልኝ አባዬ ሳላስብ ነው የተናገርኩት እያለው እንግዲህ አባትየውም እንዳይናደድ ደም ግፊቱም እንደሚነሳ እየመከረው ይገኛል። ሆኖም እንግዲህ እሱም እሺ በቃ እኔ ሄጄ ሁሉንም ነገር አጣርቼ እመጣለሁ፣ አንተ ግን ራስህን ጠብቅ እያለው ይገኛል። አቶ እስክንድርም እንግዲህ በመሀል እያመመው ሕክምናም ደርሷል። እንግዲህ
እሱ እንዴት ሆኖ ይታከማል? አጸደ የማታመጣበት ነገር የለም። እንግዲህ ሀብቱን ስለምትፈልግ ሁሉንም ነገር እንግዲህ የምታደርገው ነገር ነው ግራ የገባት ማለት ነው። ሆኖም እዝራ ወደ እስር ቤት ይሄዳል። እንግዲህ ሀብልም እዛ ስታየው እዝራ እንዴት መጣ? ለምንስ ፈልገ ነው የመጣኸው? ብላ ስትለውም የመጣሁትማ አንቺን ለማየት ነው የመጣሁት። ፖሊሶች እንደዛ ጎትተው ይዘው ሲሄዱ ውስጤ አልተቀበለም፣ አላመነም ነበር ብሎ ይላታል። እኔ እኮ ወንጀለኛ ናት ተብሎ ካመንክ በኋላ ምን ልትሆንስ ነው የመጣኸው? ብላ ስትለውም እውነት ወይን አንቺ ጋር ወይን እሷ ጋር ነው ያለው። እኔ እኮ ምንም አይነት ወንጀል አልሰራውም። እንኳን ወንጀል ልሰራ ዶሮ ሲታረድ እንኳን ቆሜ የማላይ ነኝ ብላ ስትለውም እና እኔ ምንም ነገር ማድረግ አልችልም፣ እሷ ጋም አንድ እውነት ሊኖር ይችላል ብሎ ሲላትም ከሁለት አንዳችን ነው ማመን ያለብህ እንጂ ሁለታችንንም ማመን የለብህም ብላ ትለዋለች። ወይን እኔ ጋ ወይን እሷ ጋ ነው እውነት ያለው። ስለዚህ እኔ ምንም ነገር አላደረኩም። ይሄ ሁሉ ሴራ የጠነሰሱት ሁለቱ ናቸው። እኔ ምንም አይነት ነገር የለውም። ደግሞ በመቀጠልም ቢኒያም የሚባል ፍቅረኛ እንዳለኝ አድርገው ነው እዚህ ነገር ውስጥ ያደረጉት። እኔ ፍቅረኛ የተባለ የለኝም ብላ ትለዋለች። እሱም እንደዛ ስትለው ፍቅረኛ ገና ብላ ስትጠራ እጅግ በጣም ነበር የደነገጠው። እንግዲህ አሁን ላይ እያፈቀራት ስላለ የምን ፍቅረኛ ነው? ማን ነው? ምንድን ነው እያለ ይገኛል። ሆኖም እንግዲህ እሱም አሁን አንተ ምን እያደረክ ነው ብላ ስትልም አቶ እስክንድር እሳት የበላ ጠበቃ ኃይለኛ ጠበቃ እንደቀጠረላትና እንደሚያስወጣት ይነግራታል። እሱም በሚነግራት ሰዓት ካዲያ ጋሼ ይሄንን አደረገ፣ አንተ ግን ምን እያደረክ ነው ያለኸው ብላ ስትለውም እኔ ምንም ነገር እያደረግኩ አይደለም ብሎ ይላታል። እና አንድ ነገር እንድታደርግልኝ እፈልጋለሁ፣ እኔ ምንም አይነት የሰው ነፍስ ያጠፋሁት የለኝም ብላ ትላለች። እኔ እሷ በነገራችን ላይ ያን ጊዜም ፍቅረኛዬ ናት ብሎ እንኳን ሲላት ሄዷ የደበደበችው ምንም ያደረገችው ነገር የለም። አላስቀምጥ አላስወጣ ሲሏት ነው አንድ ቀን ብቻ የተደባደቡት እንግዲህ ከማደር ጋራ እንጂ ሌላ አይነት ችግር የለባትም። እና ስለዚህ አሁን እዚህ ጋር እሷ ወንጀሉን ሳሰራ እነሱ እንዴት አድርገው አሳምነው ሁሉንም ነገር አስተካክለው ጨርሰዋል ማለት ነው። ሆኖም እንግዲህ ስለ ቢኒያም አጣራልኝ ብላ ትለዋለች። እኔ ምንም አይነት ፍቅረኛ ስለሌለኝ ስለ ቢኒያም ያለውን ነገር እንድታጣራልኝ ነው የምፈልገው ብላ ስትለውም እሱን እሺ በማለትም ወደ ቤት ይሄዳል። እንግዲህ አጸደና ልጅቷ ደግሞ ተሳክቶልናል፣ ሁሉን ነገር በድል አጠናቀነዋል፣ ይኸው ምንም ነገር አይከሰትም ብላ ትላለች። እኔ ግን የፈራሁት በእናትሽ ስትሚ ፈርቼ ነበር። እንዴት በእናትሽ ትሚ ያለሽ? በእናትሽ መማል አልነበረብሽም፣ እሱ ጋር ተሳስተሻል ብላ ስትላትም በእናቴ እንኳን ምየለት መቼ አመነኝ፣ እሱ አሁንም ቢሆን አላመነኝም ብላ ትላለች። እንግዲህ በውሸት የእናቴ አጥም ተነስቶ ዩጋይን በማለት ብትምልለት እንኳን እስክንድር በጆሮዬ የሰማሁትን እንጂ የማምነው አንቺ ሰለማልሽ አይደለም ብሎ እንግዲህ ሊያምናት አልቻለም ማለት ነው። እሷም እንግዲህ ያንን ስላላመናት ፈርታለች። ሆኖም እንግዲህ አሁን ላይ ደግሞ እዝራም ሀብልን አምኗታል ማለት ነው። መርማሪውንም ሄዶ ሀብል እንደዚህ በፍጹም አታደርግም፣ ሀብል እንደዚህ የምታደርግ ልጅ አይደለችም፣ የሆነ ነገር በመሀል ተፈጥሮ ነው እንጂ ብሎ ሲለውም እንዴት ስለሷ እንደዚህ በሙሉ እምነት ልትናገር ቻልክ ብሎ ሲጠይቀውም እኔ ስለሷ ይህንን ነገር ላወራ የቻልኩት ፍቅረኛዬ ናት ብዬ ነግሬያት እንኳን አንድ ቀን እንኳን በክፉ አይን አይቷት አታውቅም። ስለዚህ ደግሞ እሷ ምንም አይነት ነገር እንደማታደርጋት እኔ አውቃለሁ እና እንድትፈታ እፈልጋለሁ ብሎ ሲለውም መርማሪውን በፍጹም ይሄ ነገር አይሆንም፣ ይሄ ተመርምሮ ሁሉ ነገር እሷ ላይ እየወጣ ነው፣ ከፍቅረኛዋ ጋር በመሆን ነው እየገደለቻት ብሎ ይለዋል። እሱም እሺ በቃ ይሄንን ነገር በሚስጥር እኔ ሁሉንም ነገር ልጨርስ፣ ስለዚህ አሁን እሷ እንድትወጣ አድርግ ብሎ ሲለውም በፍጹም ብሎ ይለዋል። እንግዲህ እዝራም ሁሉንም ነገር እኔ ደርስበታለሁ በማለት እንግዲህ ወደ ቤት ይመለሳል ማለት ነው።
ሆኖም ወደ ቤት ከተመለሰ በኋላ አቶ እስክንድር እንዴት ምን አዲስ ነገር አለ? አሁን ፖሊስ ጣቢያ ያለውን ነገር ብቻ አሳውቀኝ ብሎ ሲለውም ፖሊስ ጣቢያ ላይ ምንም የተቀየረ አዲስ ነገር የለም፣ ከቢኒያም ጋር ሆና ነው እየገደለችው የሚሉ ነው ይለዋል። አንተ ግን አምነክበታል ወይ? እሷ ገላለች ይመስልሃል ወይ ብሎ ሲለውም እሷ እኔ እንደዚህ እንደማስባት ንጹሕ ሴት ምንም አይነት ነገር ያደረገች አትመስለኝም እና ንጹሕ ሴት ነው የምትመስለኝ በማለት ይናገረዋል። እንግዲህ እንደዛ ንጹሕ ሴት ከሆነች አንተም ካመንክባት እኔም እንዳንተ ነው ያመንኩባት በማለት እንግዲህ ይናገረዋል ማለት ነው። እሱም አይ አንተ እንደዛ ካመንክባትስ ጥሩ ነው፣ ስለዚህ ምንም ነገር ሲጀመር አላጠፋችም በማለት እንግዲህ ሁሉንም ነገር አውርተው ይጨርሳሉ። እሱም እንግዲህ እንደዛ አውርቶት ከጨረሰም በኋላ እሺ ታዲያ ምን ማድረግ አለብን በማለትም ከተነጋገሩ በኋላ አሁን ላይ ማድረግ የምንችለው ጠበቃ ቀጥረን ለሷ ያለውን ነገር መጨረስ ነው። እንግዲህ ቢኒያም የሚባለውን ልጅ መፈለግ አለብን። እንዴት አድርገውስ ነው እንደዚህ የጠነሰሱት በማለት ይላል። እንግዲህ አሁን ላይ እዝራ ሙሉ ለሙሉ ለሀብል ቆሞላታል ማለት ነው። ሆኖም እንግዲህ እህቱ ጋም እህቴ የት ነው ያለችው ብሎ ሲጠይቀውም ክፍል ነው ያለችው በማለት ሲናገረው እሺ ወደ ክፍል ሊሂድልና ክፍል ውስጥ ሄዶ ሰላም ሊላ ሲል ወንድሜ እንኳን ደህና መጣ ብላ ሰላም ልትለውም ስትል እሱም እንግዲህ በዛን ሰዓት ምንድነው ሰላም የምትይኝ? እኔ ምንም አይነት ሰላም አልፈልግም። ምን አይነት ሴራ ፈጥራችሁ ነው ከአክስቴ ጋራ እሷን እዚህ ወንጀል ውስጥ ልታስገቧት የቻላችሁት ብሎ ይላታል። እሱም እንግዲህ እንደዛ በምትለው ሰዓት እኔ ምንም አይነት ሴራ አልፈጠርንም፣ እናንተን ግን ምን አስነክቷቸዋለች? በሰላም ነው ወይ እንደዚህ እየሆናችሁ ያላችሁት? የሆነማ ያስነካቻችሁ ነገር አለ፣ ምን እንዳስነካቻችሁ እኔ አላወቅኩም በማለትም እንግዲህ ትናገራለች። እሷም ምንም ነገር ያስነካችን ነገር የለም፣ አንቺ ምን አይነት ሴራ እንደፈጠርሽ ልትናገሪ ትችያለሽ ወይ ብሎ ይላታል። እሱም እኛ ምንም የፈጠርነው ነገር የለም፣ ምንም የተከሰተ ነገር የለም፣ ስለዚህ ካመንከኝ እመነኝ ብላ ትለዋለች። እሱም ጥሏት ይወጣል። እሱም ጥሏት ከወጣ በኋላ ወንድሜ ምን ሆኖ ነው ግን ሁሉም ሰው እቺ ነገር የፍቅር አደንዛዥ አድርጓባቸው ነው ወይስ እንዴት ነው በማለት እንግዲህ ለብቻ ታወራለች። አይ ታያቸው አክስትሽ እኮ ነጻ አውጥታሻለች፣ ከዚህም በኋላ አንቺ ነጻ ነሽ እያለች እንግዲህ ስልኳን መጎርጎር ትጀምራለች ማለት ነው። ሆኖም አሁን ላይ በቃ ንጹህ ወጥቻለሁ፣ ምንም አይነት ወንጀል የለብኝም፣ ሁሉንም ነገር እንግዲህ በሀብል ላይ አድርገው ጨርሰዋል በቤታቸው ማለት ነው። እንግዲህ ጋሼ ደግሞ ይህንን ነገር በፍጹም አምኖ የተቀበለው ነገር የለም። ይህንን ነገር ሊያምንም ሊቀበልም አልቻለም ማለት ነው። እንዴት አድርጌ ነው የምቀበለው የሚለውን እንግዲህ ምንም አይነት ይህንን ነገር የሚቀበልበት ነገር አልነበረውም፣ ሊቀበላቸውም አልቻለም ማለት ነው። ሆኖም እንግዲህ አሁን ጠበቃው ሁሉንም ነገር እንደሚጨርስ እነሱ አምነውበታል። እነሱ እንግዲህ ቢያምኑበትም ደግሞ እችኛዋ ልጅቷ እንግዲህ ወደ እስር ቤት መግባቷ የማይቀር ነገር ነው። አጸደ እንግዲህ ሁሉንም ነገር እጨርሰዋለሁኝ፣ አንቺ ምንም ነገር አታስቢ። አሁን መርማሪው ይህን ያህል መርምሮ እንደዚህ ካመነን እነሱ እዛው እስር ቤት ይበሰብሳሉ። ከእስር ቤት ስለማትወጣ አንቺ ምንም ነገር መጨነቅ አይጠበቅብሽም እያለቻት ትገኛለች። እንግዲህ እውነት ምንም ሳታጠፋ ሀብል እስር ቤት የምትበሰብስ ይመስላችኋል ወይስ ከእስር ቤት በቀጣይ የምትወጣ ይመስላችኋል? እንግዲህ አሁን እዚህ ጋር እዝራም አምኗታል፣ ሁሉንም ነገር ተቀብሏል አምኖ ማለት ነው። እንዴት ይሆናል የሚለውን እንግዲህ በቀጣይ ነው የምናየው ማለት ነው። እንግዲህ አሁን ላይ መነን ቤት ሄደው ነበረ። መነንም እንግዲህ ምግቧን እዛ ዘርግቷ ተኝቷ ነበረ። እሷም እንግዲህ በተኛችበት በር ይንኳኳል። በርም እንግዲህ ሲንኳኳ የምን በር ነው የሚንኳኳ ብላ ያንን በር ማን ነው እያለች ክፍሉ ተጠናቋል ማለት ነው።
ሆኖም እንግዲህ አቶ እስክንድር እንደዚህ ሙሉ ለሙሉ እንግዲህ እዛ ጋር ብዙ ጊዜ ምን ይከሰታል መሰላችሁ? ልጃቸውን ነው የሚያምኑት። እንኳን ከሌላ እንደዚህ እሱን ልታጭበረብረው እንግዲህ እዚህ ጋር ሀብል እሷ ባታቅም መነን ያመጣቻት እንድታጭበረብር ነው ያመጣቻት ማለት ነው። እና ስለዚህ አሁን እዛ ጋር ያለው ነገር ከባድ ነው። ሁሉም ነገር እሷ እንዳሰበችው አልነበረም እና አሁን በአሁን ሰዓት ላይ ማን ነው ለልጁ እንደዚህ ልጁን ትቶ ለሌላ ሰው የሚደግፍ? ወንጀል እንኳን ልጁ ሳትሰራ ወንጀል ሰርቷለች ሲባል መስራቷን እያወቀች ራሱ አልሰራችም የሚል ቤተሰብ ነው እና የሚበዛው። እዚህ ጋር ለእኔ እስክንድር አዲስ ነገር ሆኖብኛል። እንግዲህ ልጁን አሳልፎ እየሰጠ ስላለ ማለት ነው። እናንተ ደግሞ እንግዲህ የተሰማችሁን ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ሆኖም እንግዲህ ሀብልን ለመጠየቅ ሄዷ ነበረ። እሷም አሁንም እዛ ጎዳና ላይ ወጥተሻል እያለቻት ምን ታቅራሪብኛለሽ አንቺም እዚህ ሆነሽ እያለች እንግዲህ እሷ እናቷም ናፍቃኛለች እያለች ነው። እንግዲህ በጣም ነው የሚያሳዝነው። ከእሷ ጋርም እስከ መጨረሻ ድረስ ተጣልተዋል። ዞር ብዬ አላይሽም እስከ ዛሬ ድረስ እናቴ ብዬ ስጠራሽ የእናትነት ነበረ የሚሰማኝ፣ ግን አሁን አንቺ እናቴ እንዳልሆንሽ ነግረሽኛል በማለት እንግዲህ እናቷም እንዳልሆነች እየነገረቻት ትገኛለች። ሆኖም እንግዲህ መጨረሻው እጅግ በጣም የሚያጓጓ ፓርቲ ላይ ደርሷል ማለት ነው። እንግዲህ አሁን ላይ ቶሎ ቶሎ እንደሚለቁልን ተነግሮናል። ደስ የሚል ነው ማለት ነው። ሆኖም እንግዲህ በአጸደ ቦታ ዛሬ እየተወነችልን የነበረችው ሚራ ናት ማለት ነው። ሚራን እንግዲህ ታስታውሷታላችሁ በሉሃና ድራማ ላይ ማለት ነው። እንግዲህ ዛሬ ላይ እየተወነችልን ያለችው በአጸደ ቦታ እሷ ናት። እንግዲህ እሷ እንደምታውቋት እንግዲህ በዚህ አይነት ላይ አንበሳ ናት እንደምታውቁትና ያው እያሽከረከረቻቸው ትገኛለች። እየተሽከረከረችም ሆነ እያሽከረከረቻቸው ነው ያለችው ማለት ነው። እና ሚራን እንግዲህ አቀባበል አድርጉላት ተብለን ነበረ። ያው አቀባበል አድርገንላታል። አቀባበል ደግሞ ያላደረጋችሁላት አቀባበላችሁን አሳዩኝ እላችኋለሁ። እኔ ውድ እህታችሁ ሲና ነኝ። እንግዲህ ለዚህ ቤት አዲስ የሆናችሁ እንደተለመደው እንድታበረታቱኝ በአክብሮት እጠይቃችኋለሁ። ስለምታበረታቱኝም ከጎኔ ስለሆናችሁ ሁል ጊዜ አክብሮቴ ከልብ ነው ማለት ነው። እንግዲህ አዳዲስ ነገሮችን እንጠብቃለን ማለት ነው ከእናንተ ከሁላችሁም ማለት ነው። እና ብዙ ትወናዎችን ይችላሉ እና እናንተም ኮሜንት ላይ ጥሩ ነገር እንደምትገምቱ እርግጠኛ ነኝ። እና ውዶችዬ ምርጥ ምርጥ ነገሮች ይዤላችሁ እመጣለሁ። አበረታቱኝ እላችኋለሁ። ቀናችሁ ያማረና የተዋበ ይሁን። ለዛሬ ያዘጋጀውላችሁ ይህንን ይመስላል። ውድና ውድ ቤተሰቦቼ የምወዳችሁ የማከብራችሁ እንግዲህ ባይ ባይ እላችኋለሁ። አስተያየታችሁን ግን እጠብቃለሁ፣ ወዴትም ሳትሄዱ እሺ። እና ምን ላውራችሁ፣ ምን ልንገራችሁ፣ ምን ከኔ ሀሳብ ትፈልጋላችሁ? ሀሳብ የምትፈልጉት ነገር ካለ ምናምን አለውላችሁ። እሺ ኮሜንት ላይ አስቀምጡልኝ። ምንም ሳታስቡ ምንም ሳትሉ ማለት ነው። እሺ ውዶቼ መልካሙን ነገር ሁሉ ተመኘውላችሁ። መልካም ቀን ይሁንላችሁ። አፕዴት እያደረኩኝ ነው ስልኬ ማለት ነውና በመሰዊያዬ ላይ ዘውትር አልታጣ ወገቤ ሳይላላ በእምነት ልጠብቅ እንደ ልብ መሻት እርዳይ ልሆንልህ
አይዘገይም ውዴ ይመጣል አይዘገይም በቃሉ ይገኛል አይዘገይም ሳይደርቅ እንባዬን አይዘገይም ከዓይኖቼ ያብሳል አይዘገይም ውዴ ይመጣል አይዘገይም በቃሉ ይገኛል አይዘገይም ሳይደርቅ እንባዬን አይዘገይም ከዓይኖቼ ያብሳል ተጥሎ ያውቃል በአንተ ተዘንግቶ